Hello, this is Microphone Media. Please like, subscribe, and share. Thank you. ሄሎ ታጋይ እንዴ ሰላም ነው ወይ? ሄሎ እንዴት ነህ ታጋይ? ያው የቲዲኤፍ አባል ነህ ሰባ ውስጥ አሁን ተመልሰ ያው ትግራይ ነው ያለው። በጣም የሚገርም እና አሳዛኝ የሆነ ነገሮች ደርሰውበታል ሰምቼ ነው የደወልኩልህ። ምንድነው ታሪክህን ንገረን። ሰላም በላቸው ለአድማጮቻችን። ማይክሮፎን ሚዲያ ቁጥር 2 በአማርኛ ለሚሰሙን። እሺ እንዴት ናቸው የማይክሮፎን 2 አድማጮች? አሁን እኔ ያጋጠመኝ ነገር ትግራይ ውስጥ ታጋይ ነበርኩ። በረሃ ወጥቼ በረሃ በነበርኩበት ሰዓት ፕሪቶሪያ ስምምነት ተፈርሞ ሰላም ከተፈጠረ በኋላ ቤተሰቦቼ ለማየት ብዬ አዲስ አበባ ከመጣሁ በኋላ ፕሪቶሪያ ስምምነት ከመጣ በኋላ እኔ በቃ ቤተሰቦቼ ጠይቄ ለመምጣት ፍቃድ ይሰጠኝ ብዬ ወደ አዲስ አበባ ነው የመጣሁት። እሺ አዲስ አበባ ከመጣሁ በኋላ ከቤተሰቦቼ ጋር ተገናኝቼ በሰላም አንዳንድ ሞስዶ ህክምናም ነበረ። ህክምና ወስጃለሁ በራሴ በግል ማለት ነው። ወስጄ ወደ ሙያ ነበረኝ በሙያው ልሰራ ብዬ እስከዛ በስራ ልንቀሳቀስ ብዬ ስራ ላይ ገብቼ ነበር። ስራ ላይ ገብቼ በቲክቶክ በኦንላይን ላይ የነበሩ ነገሮች ስለነጌታቸው ምናምን ጽፍ ነበር። በዛ ከስጽፍ የትግራይ ተወላጆቹ ነው ከአብይ የሚሰሩ ሰዎች መጋጨት አምጥቶ ነበር። እዛ ኦንላይን ላይ አንተ እንደዚህ ነህ አንቺ እንደዚህ ነህ ምናምን ማባባል ተጀምረው ነበር በኦንላይን ላይ። ያ ነገር እኔ መሆኔ ከታወቁ በኋላ አንድ ታስሬያለሁ። አዲስ አበባ አያት አካባቢ ታስሬያለሁ። ከታሰርኩ በኋላ በብር ምናምን ወጣን። እንደማንኛው የትግራይ ተወላጅ ነው የታሰርኩት። በዛ ሰዓት ታስሬ ወጥቻለሁ። ሁለተኛ እኔ ቤት እያለሁ ፌደራል ፖሊስ 5 ሆነው ነው የወጡት። 5 ሆነው ሲመጡ የኔ የምጠቀምባቸው ስልክ ላፕቶፕ ምናምን ይዘው ስልኬም ታብሌትም ነበረኝ። 3ቱ ከነሱ ጋር ይዘው የሆነ አጀንዳ ነበረኝ ይዘውት ከኔ ጋር ይዘው ወጡ። ከወጣው በኋላ አዲስ አበባ በጭፍን መኪና ወደ ውጭ ማያሳይ አዲስ አበባ እንዳለ ነው ያዞሩኝ። የት ቦታ እንደነበርኩም አላውቅም። እዚህ አካባቢ ነው የነበርኩት የታሰርኩት ማለት አልችልም። የት ቦታ እንደነበርኩ አላውቅም። ቆየው ለተወሰነ ቀን ከቆየው በኋላ ወጥቼ ወደ ግንጭ የሚባል ቦታ ነው የሄድኩት። እዛው አዲስ አበባ አስረው ነው 3 ቀን ያቆየው? አቆይተውኛል። እሺ ከዛ አስረው ወደ ግንጭ አንድ 5 ቀን ነው ያቆየኝ። አንድ 5 ቀን ነው ያቆየኝ። እሺ ማቃት የትግራይ ሴት የሆነችው አሁን ከብልጽግና እየሰራች ያለችው እዛ መጣለች። እሺ መጣ ለብቻዬ ነው ያገኘችኝ። የምታውቀው ነገር አለ ተናገር አለችኝ። እኔ ማውቀው ቆየኝ መጣለች ስትል መጣ ወደ ታሰርክበት ነው የመጣች እሷ ወደ አንተ? ታሰርኩበት ወደ ያለሁበት እስር ቤት ማለት ነው። እስር ቤት ገብቻለሁ። እስር ቤት ከገባ በኋላ ነው የመጣችው። እሺ መጣ ምን አለች? ስትመጣ የምታውቀው ነገር አለ ተናገር ነው ያለችኝ። እኔ ምንም ማውቀው ነገር የለኝም። እኔ ከሰራዊቱ በስንብት ነው የመጣሁት። ምንም ማውቀው ነገር የለኝም። አንድ ደግሞ እኔ ተራ ሰራዊት ነኝ። ምንም ነገር ማውቀው ነገር የለኝም። አመራር በሆነ የአንዳንድ ነገር ላግ እችላለሁ። እኔ ተራ ሰራዊት ነኝ። ምንም ማውቀው ነገር የለኝም አልኳት። ምንም ሳታውቅ እንደዚህ ብለህ መጻፍም አትችልም፣ እንደዚህ ማለትም አትችልም አለችኝ። የምታውቀው ነገር አለ ተናገር አለችኝ። እኔ ምንም ማውቀው ነገር የለኝም አልኳት። በዛ ሰዓት ተመልሼ የገባው እዛ ምንም አላሉኝም ነበር። ቤተሰብ መጥራት አልችልም። ስልክ የተነጥቄያለሁ። መደወል አልችልም። የት እንዳለውን የራሴ አላውቅም። የሆነ አንድ መሬት ስር ነው የነበረው። ህድም አለ አይደል? የፍቆድም ቢሮ ከስር ነው የነበረው። የት እንዳለው አላውቅም። እኔ ጨለማ ነው በመብራት ነው የምትንቀሳቀሰው። ምንም የት እንዳለው አላውቅም እኔ ራሴ። በዛ ሰዓት ምንም አላረኩም። 5 ቀን 6 ቀን የሚሆን አቆዩኝ። ከዛ ይዘውኝ ወደ ግንጭ የሚባል ቦታ ወሰዱኝ። የት ነው? ወደ አምቦ መስመር። እሺ ወደ አምቦ መስመር 75 ኪሎ ሜትር ነው ከአዲስ አበባ። እዛ ወሰዱኝ። እዛ ራሱ ተለቅቄ ከወጣው በኋላ ነው እዛ እንደነበርኩ ያወቅኩት እንጂ ሲወስዱኝ እኔ ወዴት አካባቢ እየወሰዱኝ እንደሆነ አላወቅኩም። እሺ ሄድኩ። የመከላከያ ሰራዊት ካምፕ አለ እዛ። እሺ እዛ አስገቡኝ። እዛ በጣም አሰቃቂ የሆነ ያደረኩት በደንብ አድርገህ እዛ ያለው ቆየኝ ታጋይ። ይሄ አሁን ለሌሎችም ማስተማሪያ ስለሚሆን
እዛ ያደረሰብህን ወይ ደግሞ በሴቶች ላይ የሚደርሰውን ማንኛውም እዛ እስር ቤት ያየኸውን በደንብ ዘርዝረህ ንገረን ተረጋግተህ። እሺ፣ በጣም ግፍ የተሞላው ነው። የመከላከያ ሰራዊት መሀል ላይ ነው። በቆርቆሮ ምናምን በቆርቆሮ የተሰራ ነው እንዳለ። በጣም ኃይለኛ ብርድ ነው፣ ሀገሩ ይታወቃል። የኤርትራ ተወላጆች አሉ፣ የትግራይ ተወላጆች፣ የአማራ ተወላጆች አሉ። አንዳንድ የኦሮሞ ተወላጅ የሆኑ ያስቸገሩም አሉ። በጣም ብዙ ሰው ነው ያለው እዛ። በየቦታው ለኛ አደጋ ይሆናል የሚሉ ሰዎች እዛ ነው ያለው እና በጣም እዛ የነበሩ ሰዎች እኔ ስገባ መሄድም አይችሉም፣ መራመድም አይችሉም። በቀን አንድ ቀን ነው የሚመጣ ምግብ፣ እሱም አይበላም፣ አይጠጣ፣ የደረቀ ዳቦ ምናምን ለሎጂስቲክ ተብሎ ለወታደሩ የመጣ ከጥቅም ውጭ የሆነ ነው ወደ እኛ የሚላከው። በቃ ሰቃቂ የሆነ ነው። መብላት አትችልም፣ ደርቀሃል፣ ምንም ነገር የለም እና የደረቀ ነገርም በልተህ የሚያስወርድ አንጀት የለህም በዛ ሰዓት። በቃ በጣም አሰቃቂ የሆነ ነው የነበረው። እኔ ስደርስ በቃ መራመድ አይችሉም ሁሉም። ለምንድን ነው መራመድ ሰውነታቸው እንዳለ ለምንድን ነው በቃ ተገርፈዋል። በቃ በደንብ ዘርዝረህ ንገረና። ለምን ስለተገረፉ በደንብ ከሆነ ያለውን ሀቁን ያየኸውን ማለት ነው፣ በአይን ያየኸውን ምን ስለሆኑ ነው መራመድ የማይችሉት? ስላልበሉ ነው? ስለተገረፉ ነው? ይህንን በደንብ ዝርዝር አድርገህ ንገረን። በቃ ኃይለኛ ምት አለ፣ መራብም አለ። ይሄ ተቋቁሞ የሚሄድ ሰው የለም። ለ3 ወር፣ ለ4 ወር፣ ለ5 ወር የታሰሩ ናቸው እዛ ያሉት። ለ5 ወር በየቀኑ እየተመታ በየቀኑ ምግብ የለም፣ የሚጠጣ የለም። መጸዳጃ በአግባቡ መጸዳጃ አትወስድም። ሽንት ቤት በቀን አንዴ ነው የሚፈቀድብህ። በጣም አስቸጋሪ የሆነ ነው። በየቀኑ ማታ ማታ ደግሞ እየተጠራ በየቀኑ ነው የምትመታው። ሴቶቹ በየቀኑ እየሄዱ ማታ ማታ ከኛ ጋር አይደለም የሚያድሩ ሴቶቹ። ቀን ቀን ከኛ ይውላሉ፣ ማታ ማታ ተወስደው ከነሱ ጋር ነው የሚያድሩት። ይደፍሯቸው። ጠዋት ወጥተው ሴቶቹ በጣም ማታ ከነሱ ጋር ነው የሚያድሩት። የፈለጉ ማድረግ የፈለጉ አድርገው ቀን አይንቀሳቀሱም። በቃ ስለሚደክማቸው የተደረጋቸው ግፍ የማይቋቋሙ ስለሆነ በቃ ተኝተው ነው የሚውሉት። እግራቸው እስከ መራመድ እስከሚያቅታቸው ድረስ ነው ያ ነገር ግፍ የሚፈጸምባቸው፣ የሚደፈሩት። ወንዶች ሆኑ ደግሞ ማታው በጣም ኃይለኛ ድብደባ ነው የምትደበደበው። በምንድን ነው የሚገርፏችሁ? በዱላ ነው? ብዙ አለ። ምን በዱላ የፖሊስ መምቻ ያለ አይደል? ጎማው በሱ ውሃ አለ። ወደ ውሃ እያስገቡ በሱ ነው የሚመጡ። ሊያስሩም ታስረ ልትመታ ትችላለህ። ሁሉ የሚባለው የመምቻ አይነት ሁሉ ያገኙት ነው የሚመጡ። ወደ ውሃ እያስገቡ እያወጡ ይመቷል። የሆነ ይሄ ያቃል የሚል መረጃ ከመጣቸው ላንተ ጠቁሞ ያሳሰረ ያቃል በደንብ ሚስጥር ሊያወጣ ይችላል። የያዙት ከተባሉ ደግሞ አስረው በኤሌክትሪክ የመሰለው ገመድ ራሱን ሊያያይዙ ይችላሉ። አለው ሚስጥር አውጡት ከተባለ ብዙ ሰዎች እንደዛ ተደርገዋል። የኤሌክትሪክ እና በጣም አዳምጠኝ፣ የኤሌክትሪክ ሾክ ያደርጓቸዋል ማለት ነው። በዛ ጢዝ እያደረጉ ሾርት ያደርጓል። ሾክ አድርገህ በቃ ከዛ በኋላ ጢዝ ብሎ ሰውነትህን በጣም አደገኛ ነው። በሱም እንደሱ አድርገው ይመረምሩ። አውጡ ነው ሚስጥር አውጡ። የምታውቁት ነገር አለ ነው የሚሏቸው። አውጡ ነው። የአማራ ክልል ፋኖ ነበራቸው የሚባሉ ነበሩ። እንደኛ ቲዲኤፍ ናቸው የሚባሉ የኦሮሞ ክልል ተወላጆችም ኦንላይን ነበሩ። በቃ ተራ ሰራዊት የሚያውቅ ነው የሚመስላቸው። በቃ ታውቃላችሁ፣ ምንድን ነው የምታደርጉት? አውጡ ነው። እኛ ምንም አናውቅም ስትባል በዛ በኢኔትሪቭ ኮንታክት ያደርጓል እስከምትነቃ ድረስ። ፈርተ ሚስጥር ልታወጣ ነው። የምታውቀው ነገር ካለ ለመናገር ነው። ሁሉ ነገር አጋጣሚ ሁሉ ሰቀቀን እዛ ሲደረግ አይተናል። ሁሉ ነገር መግረፍ እዛ በጣም ነው የምትገረፈው። በቃ የሚደረገው ሁሉ እጅህን እግርህን ማስረው ምንም ማድረግ የማትችልበት በቃ ዝም ብለህ መግረፍ ነው። እኔ እዛ ያለሁበት ሰዓት አልራመድ፣ አልጠጣ፣ አልበላ ነው የነበርኩት። ብርድም አለ፣ ምንም አትለብስም። አንድ አንሶላ ነው የሚሰጥ። ይሄ አንሶላ
ብርድ ልብስ ሳይሆን አንሶላ አለ አይደለ? ከብርድ ልብስ በታች አልጋ ላይ የሚነጠፈው አንሶላ እሷ ነው የሚሰጥ። በእሷ ነው የምታድረው። ብርድ ነው፣ ምንም ከታች የሚነጠፍልህ ምናምን የለውም። ቆርቆሮ ነው ከታች ራሱ። እዛ ላይ ነው የምትተኛው። ብርዱ ኃይለኛ ነው። ብርድ ይገባብሃል፣ ዱላም ተመታል እና በጣም አሰቃቂ ነው የዛኛው ነገር ሲነሳ። እና አሁን ከዛ ቀጥል እዛ በነበርኩበት ሰዓት ከዛ ስወጣ እኔ 500,000 ተከፍሏቸው ነው የወጣው። በሰው ቤተሰቦችም የት እንዳለው አወቁ። ሰው ተጠራ፣ የሆነ ሰው አገኙልኝ። 500 ተከፍዬ ነው የወጣሁት። ስወጣ እዚህ ቦታ እንዳናየው ቶሎ ብላችሁ ከዚህ ቦታ ውሰዱት ነው የተባለው። ቶሎ ነው አዲስ አበባ መጣሁት። አዲስ አበባ ስመጣ ለአንድ ወር ተኝቻለሁ። ለአንድ ወር ተኝቻለሁ። ምንም መንቀሳቀስ አልቻልኩም። ሆስፒታል ገብቼ 1 ሳምንት ይሆን ክትትል አድርጌያለሁ። በሆስፒታል ተኝቻለሁ። ከ1 ሳምንት ከሆነ ደግሞ ቤት መጥቼ 1 ወር ተኝቼ ከ1 ወር በኋላ ነው እንቅስቃሴ ጀመርኩት። እንቅስቃሴ ከጀመርኩ በኋላ እኔ አዲስ አበባ ብሆንም እንደሚፈታተኑኝ ደግሞ እዚህም ከሰራዊት ፍቃድ ወጥቼ እንደመጣሁ ስለማውቅ ወደ ትግራይ ተመልሼ አሁን ሰራዊት ጋር ነው ያለሁት። ወደ ትግራይ ከመሄዳችን በፊት አሁን እነዚህ ብዙዎቹ የአማራና የትግራይ የኤርትራ ተወላጆች ናቸው ብለኸኛል። አሁን እነዚህ ሴቶቹስ ምን አጠፉ ተብለው ነው? እና ሴቶቹን በሙሉ እንደዚህ አይነት መድፈር በቃ ቀጥታ ወስደው ከነሱ ከወታደሮቹ ጋር ነው የሚያድሩ ነው የምትለኝ ያለው? የወታደሮቹ የኢትዮጵያ ወታደሮች አሉ አይደል? የበላይ የሆኑ እነዚህ ሻለቃ ምናምን የሆኑ ሞታ አለቃ ምናምን የሆኑ ከአመራሮቹ ጋር ነው የሚያድሩት። በጣም አሰቃቂ የሆነ ግፍ ነው የሚደረግባቸው። እነሱም ትየፍ ነበራችሁ ተብለው ፋኖ ነበራችሁ ተብለው ነው። ሻዕቢያ የሆኑ ደግሞ ለመሰለል መጣችሁ ነው። የኤርትራ ተወላጆች የኦሮሚያ ተወላጆችም አሉ። ሴቶቹ ነው የኦላ የሸኔ ደጋፊዎች ናቸው። የሸኔ ትጥቅ አስቀባይ ናቸው። መረጃ ሰብሳቢዎች ናቸው። ምንድነው የሚሏቸው ምናምን በቃ እነሱ በቃ ሄደው በማታ በቃ ይታወቃሉ ማን ከማን ጋር እንደምታድር። አሁን አድራ ስትመጣ ከአንደኛው ጋር ነገ ከእከሌው ጋር ነው የምታድሩ ተብላ ነው የምትመለሰው። ለሱ ዝግጅት አድርጋ መዋል አለበት። ሂዳ ከሱ ጋር እንደምታድር ታውቃለች። ሳትዘጋጅ ምናምን ከሄደች ደግሞ እየተደበደበች ምናምን በቃ በጣም ከባድ መደፋፈር፣ ጾታዊ አመጽ ነው የሚደረግላቸው እዛ። በጣም የሚገርም ነው። ከዛ በኋላ አሁን አንተ ከዛ እንደወጣ ትንሽም አዲስ አበባ ታክመህ እንደተሻለ አሁን ወደ ትግራይ ተመልሰው ወደ ቲዲኤፍ ወደ አህዱህን ተመልሰሃል? ከትግራይ ወጥቼ እንደመጣው ከአዲስ አበባ ወጥቼ እንደመጣው ትግራይ ውስጥ ከገባው በኋላ ወደ አሃዱ ሄጃለሁ። ወደ እኔ የምጠራን በሰራዊት ሄጃለሁ። ከሄድኩ በኋላ ሄጄ እዛ በቆየሁበት ነገር ቅጣት ወስጄ አሁን ከሰራዊት ጋር ነው ያለሁት። ኦኬ። አሁን የሰራዊቱም ለአጭር ጊዜ ያስፈቀደህ እዛ በመቆየትህ ለምን ቆየህ ተብሎ ሰራዊትህም ያንተ አርሚ እንበለው ያለህበትን አርሚ ቀጥቶሃል ነው የምትለኝ ያለው? ለምን ቆየህ ብሎ ያው የትግራይ ሰራዊት የራሱ ዲስፕሊን ያለው የራሱ ህግ አለው። የህግ ጥሰህ ስትገኝ ገብተህ ትመረመራለህ። ምክንያቱ ጠርናፊ ስተም ልትመጣ ትችላለህ። ሌላ አንተ ተጋይ የነበርክበት ሂደህ እዛ ደርሰህ ስትመጣ ደግሞ የሌላኛው ጉዳይ አስፈጻሚ ሆኖ ልትመጣ ስለምትችል ገብተህ ትመረመራለህ። የት ነበርክ፣ እንዴት ነህ ምናምን ተብለህ ትመረመራለህ። ቅጣትን ትወስዳለህ። ተመልሰህ ወደ ሰራዊት ትገባለህ። ዝም ብለህ የነበርክበት ቆይተህ ዘው ብለህ ሰራዊት ላይ መግባት የለም። እሺ፣ አሁን ታዲያ መንግስት ለውጥ አለ። የጊዜያዊ አስተዳደሩን ቀርቶ የትግራይ ብሔራዊ ክልላዊ ፕሬዚደንት መርጠዋል። አፈጉባኤም መርጠዋል። አንደኛ ሰራዊቱ እንዴት ያየዋል? እናንተ እንደ ሰራዊት እንዴት ነው የምታዩት? ጥሩ ነው ወይ? ሁለተኛ ነገር ደግሞ በህዝቡና በሰራዊቱ
ያለውን መለያየት አለ ምናምን እያሉ እነዚህ መሀል አዲስ አበባ በብልጽግና የሚከፈሉ ያሉ ብዙ እያወሩ ነው። እንዴት ነው ያለው? እስቲ ስለዛ ንገረን በደንብ አድርገህ። አዎ እዚህ ምንም ልዩነት የለም። ሰራዊቱ በሙሉ ድምፅ አጽድቆታል። የፕሪቶሪያ ስምምነት የትግራይ ማጥፊያ ነው የሆነው። በግልጽም ፌደራል መንግስት ፕሪቶሪያ ስምምነት ጥሶ ለትግራይ ለማጥፋት እያዋለበት ነው። አካባቢያችን ላይ ታጣቂዎች ለኛ ለመጉዳት ታጣቂ የመሰረተ ነው። በፌደራል ታጣቂዎች ማለት ነው። እና ሀራ መሬት እነ ዘብተከዘ የሚባሉ ለኛ የሚጎዱ አጠገባችን ላይ ትጥቅ እያስታጠቀ ነው። እና ከዚህ በኋላ የሚታገስ የሚሸከም ሰውነት ስለሌለን ይሄ የሚሸከም ቦታም ስለሌለን መንግስታችን ወደ ነበርንበት እንመለስ፣ ለዚህ የሚመክት አቅምም ይዘጋጅ ተብሎ የነበረው መንግስት ሊመለስ ተደርጓል። የነበረው የህዝብ ስልጣን የበላይነት የሚያረጋግጠው ምክር ቤትም ወደ ነበረው ሊመለስ ተደርጓል። ህዝቡም ሙሉ ድጋፍ ሰጥቶታል። ምክር ቤታችን የላላዊነታችን የህዝብ ስልጣን ላላዊነት መግለጫ ነው ብሎ ሙሉ ቦታ ከጫፍ እስከ ጫፍ አሁን በትግራይ ሰራዊት በትግራይ አመራሮች ስር ያለው ትግራይ ሙሉ በሙሉ ደግፎታል። የምዕራብ ትግራይ ተፈናቃይ ትግራይ ውስጥ ያለው ሁመራ ውስጥ ያለው ሱዳን ውስጥ ያለው ደግፎታል። ይሄ ሲደረግ ተሰብስቦ ፕሬዝዳንትም መርጠዋል። የነበረው ፕሬዝዳንት ወደ ነበረው ተመልሰዋል። የነበረው መንግስት ምክር ቤቱም ምክር ቤት ሽመዋል፣ ምክትል ምክር ቤት ሽመዋል። የትግራይ ኃይሎች የመከተ ኃይሎች የሚባሉ ወደ አንድ ተሰብስበዋል። አሁን አዛዥና የዋና አዛዥ የሰራዊቱም ተመርጠዋል ተብለዋል። እሱን ትነግረናለህ? ሌላ ከፋኖ ጋም ከኦላ ጋም ከኤርትራም ከሁሉ አካባቢ ያለው አሁን ጠላት የበዛበት ጊዜ አይደለም። አሁን እንደ ከዚህ በፊቱ አይደለም። ሁሉንም አብሮ ለመስራት ዝግጁ መሆኑ ነው የምንሰማ ያለ ነው። እውነትነት አለው? ምንድን ነው አስተያየታችሁ? ስለ ኦላም ስለ ፋኖም ስለ የኤርትራ ሰራዊትም ሰራዊቱ ምን ይላል? ደስተኛ ነው ከጎረቤቶቹ ጋር አለመጣላቱ? ተከባ የትግራይ ብቻዋ አለባ አለመሆኗ? አሁን የትግራይ ሰራዊቶች የኛ የበላይ ያሉ ሰራዊቶች አሁን የኛ አያቶች ናቸው። ለልጃቸው በጣም የሚሳሱ እንደ አንድ ታሪክ ራሱ ልንገርህ። አሁን ዋና አዛዥ ያለው ሳማንጁስ ነው። ከዚህ በፊት የትግራይ ጸጥታ ቢሮ የሚመራ የነበረ ነው። እሱ ነው ዋና አዛዥ የሆነው። ምክትሉ ወድም ቤቴ ነው የሆነው። የወድም ቤቴ አንድ ነገር እዚህ ልንገርህ፣ እንደሚባለው በመሀል ሀገር ያሉ ከትግራይ ሸሽተው የሄዱ ባንዳዎች የሚነግሩት ሳይሆን የሆነ ሰዓት ብር ተዋጥተውለት ምንት ነበረው ነው በውጊያው ላይ የመሀል ሀገር ያሉትን ምን ብለው ስለሚያወሩ ነው። እስቲ በደንብ ስለ እነሱ ንገረንና ከዛ በኋላ ስለ ወድም ቤቴ ትነግረናለህ። የመሀል ሀገር ያሉትን እነ ጌታቸውና ጌታቸው የሚያዟቸው እና አብርሃም በላይ ምን እያሉ ያስወራሉ? ስለ ወድም ቤቴ እስቲ ንገረን። ስለ ወድም ቤቴ በቃ ይሄ ወሮ በላ ነው፣ ወርቅ እየዘረፉ ነው። ስለ ሰራዊቱ ምንም እንዴታ የላቸውም። ቢያልቅም ቢኖርም የተመታ ሰራዊት ምንም ለማሳከም አይጥሩም። ምንም የተከፈለ ምንም ይከፈል ስልጣናቸው ላይ መቆየት ነው የሚፈልጉት። በቃ ለነሱ የሚያንቋሽሽ ወሬ የሚናገሩት ያለው ሆን ብለው ስም ለማጥፋት ነው። ብዙ ነገር ነው የሚሏቸው። ሀገር አፍርሰዋል፣ ሀገር አውድመዋል፣ ሀገር እነሱ ነው የሸጧት፣ ሀገር እነሱ ነው ያወድሟት። ብዙ ነገር ነው የሚባሉት እነሱ ሰዎች። ወድም ቤቴ ግን እኔ የማውቀው የሆነ ሰዓት በረሃ ላይ ያለ የሆነ የምታጋጥሞት ነበር፣ ተሞቶ ነበር። እሺ ወድም ቤቴ ያ በዛ ሰዓት በጣም ኃይለኛ የምትነበረው ብር ተዋጥቶለት በቃ ና እስራኤል ሂደት አክመና ሲባል
አይ እኔ እጂ ከምታከም አንድ ሰራዊት ሂዶ ይታከም ምን እድሜ ጨርሻለሁ ብሞትም ለትግራይ መስዋዕት በከፍልም ምንም አይመስለኝም ከዚህ በኋላ እኔ ብዙ እድሜ ስለማንኖር ሂዶ አንድ ታጋይ ሂዶ ታክሞ ቢመጣ ከኔ በላይ እድሜ የሚኖርበት አቅም ስላለሱ ወጣት ስለሆነ ወጣቶች ይታከሙ ብሎ የቀረ መሪ ነው እና እሱ ምክትል ሆኖ መምረጡም ሰራዊቱ በጣም ደስተኛ ነው እንደዚህ ናቸው አመራሮች ለማለት ፈልጌ ነው እና ሰራዊቱም ሁሉ ነገር መርጠዋል አመራሮቹ እንዳለ መርጠዋል መንግስትም እንዳለ አሁን ተቋቁመዋል የትግራይ መንግስት ወደ ነበረበት አቅሙ ወደ ነበረበት ቁመናው ተመልሷል ህዝቡም ለመንግስቱ ታዛዥ ነው የሚፈልገው መንግስት ስለሆነ እሱ የሚፈልገው መንግስት ለመጣለት አሁን ከጎረቤታችን ሰላም መስራት አለበት ያሁን መንግስት ከጎረቤታችን ያለው ሰላም አጣናክሮ መቀጠል አለበት ነው የህዝቡ ጥያቄ የሰራዊቱም ጥያቄ ጎረቤት ሀገርም ጎረቤት ክልልም ጋር ተአጠናክሮ ዝምድናው ማጠንከር አለበት ነው የምትለኝ አው ከማንንም ጋር ከፋኖም ይሁን ከኦላም ይሁን ከኤርትራም ይሁን ከሱዳንም ይሁን ከአፋርም ይሁን ከማንንም ጋር ይሁን የትግራይ ህዝብ ፍቅር ነው የሚፈልገው የትግራይ ህዝብ ከማንንም ጋር መዋጋት አይፈልግም ለማንንም ብሔር ሄዶ ለማንንም ክልል ሄዶ መሬት መቀማት ይሁን የሆነ ጥቃት ለማድረስ ለማንንም ጓጉቶ ማይፈልግም አስቦም ያያቅም ያሁኑ ሰራዊት ያለው እዚህ እጄ እንደዚህ ጥቃት ያደርጋለሁ እዚህ ቦታ ላይ እጄ እንደዚህ መሬት ይወስዳለሁ የሚል ሐሳብም እቅድም የለውም ያሁኑ ሰራዊት ትግራይም ለማስከበር የትግራይ ህዝብ ለመጠበቅ የትግራይ ላላውነት መሬቶች ለመመለስ ለመታገል የትግራይ ላላውነት ለማስከበር በረሃ ወጣ እንጂ ለአንዱ ክልል ወረሬ ከአንዱ ክልል መሬት አስመልሳለሁ ወይ ለአንዱ ክልል ጓዳለሁ ወይ የእከሌ ስልጣን እንደዚህ ያደርጋለሁ የሚል ምንም አይነት ሐሳብም የለውም ከሁሉ የኢትዮጵያ ህዝብም ከአጠገባችን የኤርትራ ህዝብም ከሱዳን ህዝብም ከተጨቆነ ህዝብ ከሁሉ ጭቁኖች ህዝብ አንዱ ነው መስራት ነው የሚፈልገው የትግራይ ህዝብ በጣም ጥሩ ነው እና አሁን አንድነቱስ እንዴት ነው የትግራይ ሰራዊት እንደሱ እንደዚህ የብልጽግና ባንዳዎች ሆነው ያሉትን አሽከሮች ሆነው ያሉትን ከዛ ፍርፋሪ የሚጣልላቸው አጥንት የሚጣልላቸው የሚጮሁት ያሉት ውሾች የትግራይ ተወላጆቹም የአማራ ሊሆን ይችላል የኦሮሞ ሊሆን ይችላል እነሱ እንደሚሉት በተለይ ከትግራይ የሄዱት ወደ አዲስ አበባ እነሱ መለያየት አለ ህዝቡ አይደግፋቸውም ሰራዊቱ አይደግፋቸውም በሰራዊት ውስጥም ብዙ አለ የሚማረር ይላሉ አለ ብለ እንዴት ነው ሰራዊቱ በአንድ እጅ ከዛ ምን ሰማው ከትግራይ ደግሞ ሰራዊቱ እንዳሁን አንድነቱ አጠንክሮ አያቅም እንዳሁን ተዘጋጅቶ አያቅም እንዳሁን ሁሉንም ነገር ለመፈጸም ተዘጋጅቶ አያቅም ይያሉን ነውና ይሄንን አጠራርገህ ንገረኝ ያው እናንተ ጋር የመሻ ነው ትግራይ ውስጥ መሰለኝ አው የትግራይ ሰራዊት አሁን በጣም ከፍተኛ ላይ ዝግጅት ነው ያለው እንደም ያሁኑ ሰራዊትና የ2013 14 የነበረው ሰራዊት አንድ አይነት አይደለም ያሁኑ ሰራዊት በጣም የተጠናከረና በፖለቲካም የሰለጠነ በሰራዊት ሁሉ ነገር የሰራዊት ስልጣናም የሰለጠነ ነው የ3 አመት ሙሉ ስልጣና ላይ የነበረ ሰራዊት ነው ሁሉ ነገር የሚያውቅ ሰራዊት ነው የመከታ ኃይሎች የሚባሉ ትግራይ ውስጥ ያሉት ማንኛውም ይሁን ለትግራይ የሚታገል ኃይል ደግሞ ያከብራል ይወዳል አጠገቡ ላይ ያሰልፎ መታገል የሚፈልግ ሰራዊት ነው ህዝቡ ለሰራዊቱ በጣም ምን ልበልህ በጣም ነው የሚወደው ሂደ ራሱ የሆነ ቦታ ስትሄድ አሁን ከአንተ የምትቀመጥበት ቦታ መንግስትም ሰራዊትም አመራሩ ያዘጋጁልህ ከዛ የሆነ ወደ ህዝብ አካባቢ ስትንቀሳቀስ የሆነ በቃ እንጀራ እየበላ ከነበረ እንጀራው ይዞ ነው ከቤት ወጥቶ የሚያጎርስ በጣም ፍቅር የሆነ ህዝብ ነው ጠላ ጸበል ካለኑ ውስጥ ቅሞሱልን ተብለ ተጠርተ ነው የምትሄደው እንደማንም ባላገር ማለት ነው ተጠርተ ሄደ ቁጭ ብለ ጠጥተ ተመሰጋግነህ ነው የምትለያየው እናንተ ባትኖሩ እኮ እኛም እዚህ አንኖርም ነበር ልጆቼ በርቱልን አሁንም ያልተፈጸማደ ያልተጨረሰ ትግል አለን በእናታችሁ ተፈናቃይ የሆነ ደግሞ ወደ ቤታችሁ መልሱን የትግራይ ህዝብ የሆነ
የሱ ቤት የተኛ ደግሞ አረኛስ ቤታችን ውስጥ ልንተኛ አርገ በሰላም ልንተኛ ተደርገናል ለዛኛው ያልተመለሱ ወደ ቤታቸው ምዕራብ ትግራይ ተፈናቃዮች ያሉን ደግሞ መልሱልን ያ ቦታ ቢመለስ እኮ የትግራይ ህዝብም አይራብም የሁላችን ቤታችን ነው ይበቃ ህዝቡ ምዕራብ ትግራይ ሊመለስለት ነው አንድ ከሰራዊት የሚጠይቅ እንጂ የትግራይ ህዝብና የትግራይ ሰራዊት አንድ ነው የአንድ ሳንቲም ሁለት ቀዝታ ያለው በዛም አንበሳ በዛም ሚዛን ያለው የስማችን ልዩነት ነው እንጂ ያ ህዝብ ያ ሚሊታሪ ስለሆነ ነው እንጂ አስተሳሰቡ አንድ ነው አንድ ላይ ዓላማም ያለ ነው ፖለቲከኞቹም እንደዛ የትግራይ ፖለቲከኞቹ አሁን ያሉ ወደ አንድ መጥተዋል እነ ህወሓት ቲፒኤልኤፍ ማለት ነው ባይቶና አሲምባ አክሱማውያን ወደ አንድ ተጠርንፈዋል እነዚህ ብሔራውያን ፓርቲዎችም ወደ አንድ ተጠርንፈው በበላይነት ምርጫው ስላሸነፈ አሁን አቋቁሞት ያለው በቲፒኤልኤፍ የሚመራ መንግስት ነው እሱ ስላሸነፈ በመረጃ የትግራይ ህዝብ እሱ ያሻግረኛል ብሎ ስለማረጠው እሱ ነው መስሩቶ ያለው መንግስትም እነዚህ የብሔራውያን ታጋዮች የሆኑ የሚያቅፍ መንግስት አቋቁማለሁ ብለዋል ሊያቅፋቸውም እየጠበቅን ነው እንደዛ ብለዋል መንግስትም እና እነዚህ ሁላቸውም የመከታ ኃይሎች የሚባሉ የትግራይ ኃይሎች የሚባሉ አንድ ላይ ነው ያሉት አሁን በጣም ከትግራይ ተልከው ይሄዱ እንደነ ሰማራ ዮሐንስ ጦርነት ቢከፈት ከአላማጣ ያልፉም የሚል አይነት ያለው ፍቆራ እንደዛ አይነት አይደለም ያለው አሁን የትግራይ ሰራዊት አንድ ትዕዛዝ ከተሰጠበት ለማንንም ሳይጎዳ የማንንም መሬት ሳይወስድ መሬት መመለስ የሚችል ሰራዊት ነው ያለው ትግራይ ውስጥ ልክ ነው እስቲ በቃ በጣም የሚገርም ነው በዝርዝር ይሄ አሁን ግንጭ ያልከው አምቦ ከተማ ይደርሳል ወይስ ሳትደርስ ነው ወደ አምቦ 30 ኪሎ ሜትር ይቀርዋል ኦኬ ከአዲስ አበባ ወደ አምቦ ስትሄድ 30 ኪሎ ሜትር በፊት ግንጩ ካምፕ ነው ወታደራዊ ካምፕ ነው ወይስ እስር ቤት ነው ወታደር ካምፕ ነው እኛ የነበርንበት ወታደር ካምፕ ነው አለፍ ስትል ደግሞ ሸኔ ያለው ከዛ 5 ኪሎ ሜትር ስትጓዝ ደግሞ ሸኔ ያለበት ቦታ ነው ለሱ ለመጠበቅ ተብሎ ነው እዛ መከላከያ ሰራዊት ያለው እዛ መከላከያ ውስጥ ደግሞ እስር ቤት ያለው አንዳንድ ሰዎች እንደዚህ አይነት የተገኘ ወደዛ ነው የሚሄደው ወደ ሌላ ቦታም ሊኖር ይችላል እዛ ቦታ ብቻ ሊሆን አይችልም እዛ ግን እኔ ያየሁት እዛ ነው ብዬ አንተ የነበርክበት እዛ ነው እና በጣም የሚያሳዝን ነው እስቲ በሰፊው ሌላ ጊዜ ደግሞ ስለ ያለው እስር ቤት ሰው ሁሉ እንዲያቀው የዓለም አቀፍ ማህበረሰብ እንዲያቀው ሂውማን ራይትስ ኦርጋናይዜሽኖች እንዲያቁት ስለምንፈልግ በደንብ በዝርዝር ትነግረናለህ በጣም ያሳዝን ነው በሴቶች በተለይ የሚደርስ ያለው በንጹሃን እናንተ ደግሞ በቃ በዘራችሁ ብቻ ታይቶ የትግሬ ነው የአማራ ነው የኤርትራዊ ነው ብሎ ፋኖም ማነው ኦላም ኦሮሞ የሆነውም ኦላነህ ተብሎ እንደዚህ አይነት ስቃይ እንደዚህ አይነት አካልና ጉድለህ ሴቶችን ደፍረህ በግሩፕ እንደዚህ አይነት ስቃይ በአሁኑ ጊዜ በጣም የሚያሳዝን ነው ከመሃል አዲስ አበባ አፍሰህ ወስደህ በዝርዝር ሌላ ጊዜ ትነግረናለህ አሁን በጣም አመሰግናለሁ እሺ እኛም እናመሰግናለን ምን የምታስተላልፈው መጨረሻ የምታስተላልፈው ነገር አለ ምን አለ ለኢትዮጵያ ህዝብ ለኢትዮጵያ ህዝብ ምንም ለው ነገር የለንም ከነበረው ጥፋት ከዚህ በፊት የነበርነው አንዳንድ ፖለቲከኞች ለህዝብ የማይጠቅሙ ፖለቲከኞች አይናችን አውሮት ወደ እርስ በርሳችን ጦርነት የገባ ነው አላስፈላጊ አሁን ሀገራችን ሁሉ በኢኮኖሚም በሁሉም ወደ ኋላ ተጎታ ያለችው አሁንም ወደዛ ሳይሆን በፍቅር ተያይዘን ኦላም ይሁን ፋኖም ይሁን የትግራይ ሰራዊትም ይሁን ማንኛውም ለህዝብ ታጋይ ነኝ የሚል ሰራዊት ከየትኛውም ይምጣ ከአፋርም ይሁን ከጋምቤላም ይምጣ ከሶማሊያም ይምጣ አንድ ሆነን እችኛው ሀገር ብሔሮችና ክብራ የምትቀጥል ሀገር ልትሆንልን እመኛለሁ ሁላችን ከዚህ የአውሬ ስብስብ የሆነ የአንድ ውክልና የሌለው የአንድ ብሔርም ይሁን የአንድ ህዝብም ይሁን ውክልና የሌለው ራሱ የአንድ ስብስብ ብቻ የሆነው የአንድ ስብስብ መንጋ የሆነው ስልጣን ላይ ያለው ለዚህ ሁላችን ሆ ብለን
ከስልጣን መጣል ነው ያለብን። ይሄ እዛ ስልጣን ላይ ያለው እኔ የኦሮሞ ወክላለሁ ይላል፣ ግን ኦሮሞ የማይወክል የኦሮሞ ህዝብ በጣም የዋህ ነው። ቢያንስ እንኳን እኔ አዲስ አበባ ውስጥ ሙያ ነበረኝ ሰርቻለሁ ብያለሁ። አዲስ አበባ አካባቢ ስትሰራ አዲስ አበባ ዙሪያ የኦሮሞ ክልል ነው። ኦሮሞ ክልል የትም ሂጄ አይቼዋለሁ። እስከ ቃርሳ አሰላ የሚባል ከአዲስ አበባ 200 ምናምን ኪሎ ሜትር ወጥቼ መሀል ገጠር ሰርቻለሁ። በጣም ፍቅር የሆነ ህዝብ ነው። ያለውን አውጥቶ የሚያበላ የሚያጠጣ ፍቅር የሆነ ህዝብ ነው። እንደነ ስልጣን ላይ ያሉት እንደነ አብይ እንደምናምን አይደለም። ህዝቡ ጨካኝ አይደለም እና የኦሮሞ ህዝብም ቸግሮታል፣ በጣም ተከፍቷል። ይሄ ስርዓት ለማንንም አይሆንም። ተጋግዘን ይሄ ስርዓት አስወግደን ሲወገድ ደግሞ አንድ ክልል የሚፈልገው አይነት ዲሞክራሲ ተሰጥቶት የሚፈልገው ማድረግ ይችላል። እንዳሁኑ ግን እንደ ኢትዮጵያውያን ሁላችን ተሰብስበን ኢትዮጵያ ለማዳን መስራት አለብን እላለሁ። እሺ እናመሰግናለን። በጣም ነው የማመሰግነው። ደህና ዋልል። እሺ ደህና። እንግዲህ አድማጮቻችን እንደሰማችሁት የታጋይ ታሪኩን በደንብ ሰምታችኋል። ብዙ መደጋገም አያስፈልገውም እያልኩ ደህና ዋሉልኝ።